ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምርጫ ቦርድ በኩል የተገለጸው የፌዴሬሽን ምክር ቤት ውሳኔ ስመርት ፓርቲን በፍርድ ቤት አሳገደው። ውሳኔው ሰሞኑን ውዝግብ ማስነሳቱም ይታወቃል። በአማራና በትግራይ ክልሎች የይገባኛል ጥያቄ ባነሱባቸው አካባቢዎች የሚቋቋሙ የምርጫ ክልሎች በሚመለከት የፌዴሬሽን ምክር ቤት ያሳለፈውን እና በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ አድርጎ የነበረውን ውሳኔ ስመርት ፓርቲ በፍርድ ቤት ማሳገዱ ታወቀ። ብሔራዊ ምርጫ ቦርድ የካቲት 16 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ የጻፈለትን ደብዳቤ መሰረት በማድረግ የሁመራ፣ የአድሬ መጽ፣ የኩረም፣ አፍላ፣ የጠለምትና የራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ገልጾ ነበረ። ይህንን ከፍተኛ ውዝግብ የፈጠረውን የቦርዱን ውሳኔ በማስመልከት ዲሞክራሲያዊ ስምረት ትግራይ ረቡዕ የካቲት 18 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ክስ አስገብቶ እንደነበረ የፓርቲው ጽሕፈት ቤት ምክትል ኃላፊ አቶ ሙላት ገብረስላሴ ለሪፖርተር ገልጸዋል። ፓርቲው በዛሬው ዕለት የካቲት 19 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ችሎት ያስገባው የእግድ ውሳኔ ተቀባይነት ማግኘቱና በፌዴሬሽን ምክር ቤት ውሳኔ መሰረት ምክር ቤቱ ያሳለፈውን ቦርዱ እያሳወቀው ውሳኔ መታገዱን ተናግረዋል። ሪፖርተር በተመለከተው የእግድ ውሳኔም በአማራና በትግራይ ክልሎች መካከል አከራካሪ የሆነ የምርጫ ክልሎችን በተመለከተ ተከሳሽ ማለትም የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠውን ውሳኔ የሚፈጽም ከሆነ ክርክር ውጤት የሚያጣ ስለሆነ ውሳኔውን ለጊዜው ታግዶ እንዲቆይ ትዕዛዝ መስጠቱን ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።